የልዑል እናት እንዲሁም ደግሞ የልዑል አባት ልዑልን ጨምሮ አብረው መጥተዋል። ምን ይመስላችኋል እናንተ? አሁንማ የሆነ ነገር እየሸተተኝ ነው። እናንተንም ጭምር ነው ወይስ ደግሞ እኔን ብቻዬ? ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? እኔ ያለው ክርስቲያን ወገኖች ሰላም ብያለሁኝ። ሰላማችሁ ይብዛ እያልኩኝ አዲስ ነገር አላህ ይሄም አዲስ ነገር ምንድነው? እንዴት ነው ነገሩ? ምን እያላችሁ እየከተታችሁ ነው? እናንተንስ አንቺንስ እንዳትሉ ማለት ነው። እኔ እነግራችኋለሁኝ ብቻ እናንተ ተናገሩ። ለማንኛውም ልዑል በአዲስ እንዲሁም ደግሞ የልዑል እናት እንደዛው አቶ አብርሽም እንደዛው ማለት ነው። አቶ አብርሽ አሁን ለታማ ግራ እያገባው ነው። መቼስ የሱ ግራ ማጋባት የማያልቅ ነገር ነው። ራሱን ነው ያኔ ግራ እንዲጋባ የሚያደርገው ወይም ደግሞ የሚፈቅደው ነገር ማለት ነው። ይሄም ደግሞ ትላንት ሩታ እንዳያችሁት ይቅርታ ከጠየቀች በኋላ የነበረውን ስሜት አይታችኋል ብዬ አስባለሁኝ። ማን አብርሽ ማለት ነው። ይሄ ማለት ብዙ ጊዜ ሩታን እንደሚወዳትና እንዲሁም ደግሞ እንደሚያፈቅራት ነው የምናውቀው በነገራችን ላይ ማለት ነው። ግን ሰሞኑን በተፈጠረው ነገር ትንሽ ያኔ ይሄ አንድ ሰው ወይም ደግሞ ሁለት ሰው ብቻ ማለት አይቻልም። ሁላችንም ግራ እየተጋባ ነበር። አሁን ደግሞ የሆነ ነገር ምን ሊሆን ነው? እኔ እንጃ። ትንሽ ከባድ ነው ነገሩ። በነገራችን ላይ የሁላችንም ምርጫ ወይም ደግሞ ሁላችንም ደስ የሚለን ሩታና አብርሽ አብሮ ቢሆኑና እንዲሁም ደግሞ አብሮ ቢመጡና እንዲሁም ልጃቸውን ብዙ ጊዜ ብለናል። ብዙ ሰውም ብለዋል፣ ብዙ ጊዜም ብለናል። በነገራችን ላይ ልጃቸውን አብሮ በጋራ ቢያሳድጉትና እንዲሁም ደግሞ ለልጅ ሲባል ብዙ ነገር ይተዋል። እነሱም ደግሞ አብርሽም አጥፍቶ ከሆነ እንዲሁም ደግሞ ሩታ አጥፍታ ከሆነ ለልጃቸው እያሉ እርስ በራሳቸው ይቅርታ ተባብሎ አብረው ልጃቸውን በፍቅርና እንዲሁም ደግሞ በጋራ ቢያሳድጉ ብለን ነበር። ይሄም ነገር ደግሞ አልቀረም። ዛሬ ትንሽ እየሸተተን ነው። ነገ ደግሞ የሆነ ነገር ይመጣል ማለት ነው። እናንተስ ምን ትላላችሁ? ቅድም ለታምን ብዬ ነበር ሰምታችሁ ከሆነ ማለት ነው። ማናቸውም እዚህ ጋር በሁለታቸው መካከል ያለውን ስህተትና ወይም ደግሞ ያለውን ጥፋት በትክክለኛ ብንናገር ጥሩ ነው ወይም ደግሞ ተገቢ ነው ብዬ አስባለሁኝ። ለአብርሽ እያና ሩታን ሆነ ነገር ማለት ለሩታ እያና ደግሞ አብርሽን ሆነ ነገር ማለት ይሄ ተገቢ ነው ብዬ አላስብም። ብዙ ጊዜ እንደዛ ይላችኋለሁኝ። የሩታ ጥፋት ያኔ አስሬ ሩታን እንኳን እኔ ባደንቃት ነገር ግን ደግሞ ጥፋቷን እንዲደብቅላት አልችልም። አስሬ ደግሞ አብርሽን ቢጠለው ነገር ግን ደግሞ በዛው እንትን አብርሽን የሌለው ነገር እንትን እንዲለው አልፈልግም። ይሄ ማለት ደግሞ ሩታን ወደዳችሁ ማለት አብርሽንም ወደዳችሁት፣ ሩታን ጠላችሁት ማለት ደግሞ አብርሽንም ጠላችሁት። ግን የልጃቸው ምንድነው ልጃቸውን አብሮ በጋራ እንዲያሳድጉ ወይም ደግሞ የልጄ አባት የልጄ እናት እስከሚባባሉ ደረጃ የደረሱ ሰዎችን ዛሬ ደግሞ በሆነ ነገር ተነሳስተን ሩታን ስለወደድናት ብቻ አብርሽን የሆነ ነገር አብርሽን ስለጠላናው ብቻ የሆነ ነገር ሩታን ስለጠላናት ብቻ የሆነ ነገር ማለታችን ተገቢ አልነበረም። ብዙ ጊዜም ደግሞ እንደዛ ይላችኋለሁኝ። እናንተ ነው የምታውቁት። በነገራችን ላይ እንደ መልካችንና እንደ እንትናችን ሁላ ሀሳባችን እንዲሁም አስተያየታችን ይለያያል። ለማንኛውም ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ እንዲሁም ሼር እያደረጋችሁ አበረታቱኝ። ሁላችሁንም አመሰግናለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ የሆነ ነገር ሸቶኛል። እናንተንም ሻትቷችሁ ከሆነ ተናገሩ። ከሊሆነም ደግሞ እስቲ የሚመጣው ነገር አብረን የምናይ ይሆናል። ሁላችሁንም አመሰግናለሁኝ። በያላችሁበት ሰላማችሁ ብዛት ቸር ቆዩልኝ። ባይ ባይ።